ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዘወትር በየሳምንቱ እያዘጋጀን ወደ እናንተ የምናቀርበው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመለያ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞቹን እየመራው ቆይታ አደርጋለሁ። አብራችሁን እንድትቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ ለጤና የተሰኘ ፕሮግራማችንን የምናገኘው የምጥ መሰናክልን በተመለከተ ባልደረባችን ተስፋ ሚካኤል አፈወርቅ ያዘጋጀልን ፕሮግራም አለ። እሱን ተከታተልን ተመልሰን እንገናኝ። የምጥ መሰናክል ማለት አንድ እናት በምጥ ጊዜ የሚገጥማት እክል ነው። እንግዲህ ብዙ አይነት በምጥ ጊዜ የሚገጥሙ እክሎች አሉ። ከነሱ ውስጥ አንዱ ነው። የምጥ መሰናክል የሚከሰተው በምጥ ጊዜ በሚደርስ የምጥ መጓተት። ይህን ደግሞ የሚያመጡት ጉዳዮች በዋናነት ምጥ መሰናክል ስንል ሜካኒካል በእንግሊዝኛው ሜካኒካል ፋክተር ይባላሉ። ምጡን በተገቢ ሁኔታ እንዳይሄድ የሚከላከሉ ከልጁም ወይንም ከእናትየው ምክንያት የሚመጡ ናቸው። አንደኛ የእናትየው የዳሌ አጥንት መጥበብ፣ እሱ በተፈጥሮ ሊከሰት ይችላል ወይንም በአንዳንድ አደጋዎች የእናትየው የአጥንት ዳሌ ሊጠብ ይችላል። በሁለተኛ ደግሞ ከልጁ ምክንያት የሚመጡ የልጁ የአቀማመጥ ችግር፣ በእርግዝና ጊዜ አቀማመጥ ችግር ካለ ወይንም ደግሞ አቀማመጡ ትክክል ሆኖ የጭንቅላቱ አመጣጥ ልክ ሳይሆን ሲቀር በዚህ ጊዜ ምጥ መሰናክል ሊያጋጥመው ይችላል። ሌሎችም ተጓዳኝ ምክንያቶች ከእናትየው ጋር ተያይዞ ለምሳሌ እናትየው በማህፀኗ ላይ እጢ ካለ እጢው ደግሞ መንገዱን ልጁ የሚወጣበትን መንገድ ሲዘጋ የምጥ መሰናክል ሊያጋጥም ይችላል። ሌላ ደግሞ በአፈጣጠር የማህፀን በተፈጥሮ እናትየው ገና ከልጅነት ስትወለድ የተፈጥሮ ችግር ያለበት ማህፀን ከሆነ ለምጥ መሰናክል ሊያጋልጥ ይችላል። ሌላው ከልጁ አንጻር ደግሞ ስናይ ልጁ በተፈጥሮ ወይ ጭንቅላታቸው በጣም ትልቅ ሆነው የሚወለዱ ህጻናት የምጥ መሰናክል ሊያጋጥማቸው ይችላል። ኪሎአቸው ከመጠን በላይ ከፍ ያሉ ህጻናትም የምጥ መሰናክል ሊያጋጥማቸው ይችላል። አንዱ ምጥ መሰናክልን የምንከላከልበት ወይንም አስቀድመን የምንተነብበት አንዱ በክትትል ጊዜ እናቶች በእርግዝና ጊዜ ክትትል ያስፈልጋቸዋል። በቂ ክትትል የምታደርግ እናት ከጤና ባለሙያ በሚደረግላት ምርመራ ይህን ነገር መገመት ይቻላል። ስለዚህ የእርግዝና ክትትል አንዱ ጠቃሚ ነገር ነው። በሁለተኛ ደረጃ ደግሞ ምጥ በሚያምጡበት ጊዜ እናቶች ወደ ጤና ተቋም በመሄድ የምጥ ክትትል በባለሙያ ቢደረግላቸው በጊዜ ችግሩን መለየት ይቻላል። ችግሩ ከተለየ ደግሞ የምጡ መጓተት ምልክቶች ካሉ ደግሞ አስፈላጊውን እርምጃ በጊዜ ይወሰዳል። በቅርብ ጊዜ በተጠና ጥናት በአገራችን ላይ አጠቃላይ የምጥ መሰናክል ክስተት በአማካይ ከ11 እስከ 15% እርግዝናዎች ላይ ያጋጥማል። ይሄ ከቦታ ቦታ ወይንም ከክልል ወደ ክልል ይለያያል። ግን በአጠቃላይ አገሪቱ ላይ ያለው የክስተቱ እስከ 12% ተብሎ ይያዛል። ይሄ አጠቃላይ ነው። ነገር ግን ከቦታ ከሪጅን ይለያያል። ይሄ ደግሞ የሚሆንበት ምክንያት አንዳንድ ሪጅኖች በጣም ከማዕከላዊ ኢትዮጵያ ራቅ ያሉ ቦታዎች ላይ የጤና ተቋማት አክሰስ የማድረግ የመንገድ ችግሮች፣ የትራንስፖርት ችግር እነዚህ ለምጥ መሰናክል መጨመር ምክንያቶች ሊሆኑ ይችላሉ። አጠቃላይ ያለው ሁኔታ ይሄ ነው። የምጥ መሰናክል እናት በምጥ ጊዜ የሚደርስባት የምጥ መጓተት በመጀመሪያ እናትየውን ይጎዳል።
ቀጥሎ ደግሞ ጽንሱን ይጎዳል። የእናትየውን ጉዳት ስናይ እናትየው ለረጅም ሰዓት ከ24 ሰዓት በላይ በምጥ በምትቆይበት ጊዜ ለተለያዩ ችግሮች ትጋለጣለች። ደም መፍሰስ ያጋጥማታል። ለኢንፌክሽኖች ትጋለጣለች። በተደጋጋሚ በመታየት ምክንያት ለኢንፌክሽን ትጋለጣለች። የሽንት ፊኛ መፈንዳት ፊስቱላ የምንለው ሊያጋጥማቸው ይችላል። የማህፀን መተርተር ሊያጋጥማቸው ይችላል። ለወደፊት ደግሞ በሚቀጥሉት እርግዝናዎች ተመሳሳይ ችግር የመከሰት እድሉ ሰፊ ነው። ወደ ልጁ ስንመጣ እስከ ሞትም ሊያደርስ ይችላል። እናቶች ሞት ሊያደርስ ይችላል። ማህፀን ከተተረተረ ከደማች አንድ እናት ልትሞት ትችላለች። ወደ ልጁ ስንመጣ በጽንሱ ላይ ረዥም ሰዓት በሚያመጡ ጊዜ ይታፈናሉ። የታፈነ ልጅ ከወጣ በኋላ ለኒውሮሎጂክ ችግር ሊጋለጥ ይችላል። የእድገት ውስንነት ያጋጥመው ይችላል። በምጥ ጊዜም ሊሞት ይችላል። ጽንሱ በሆድ ውስጥ በእናት ሆድ ውስጥ ሊሞት ይችላል። ለወደፊት ደግሞ በእናትየው ለሚደርሱ ክሮኒክ ኮምፕሊኬሽን የምንላቸው ወይም ከቆይታ በኋላ የሚመጡ ችግሮች ለፊስቱላ ችግር ተጋላጭ ሊሆኑ ይችላሉ። ማህፀናቸው በዚህ ምክንያት በኦፕሬሽን ሊወጣ ይችላል። ይሄ ደግሞ ላለመውለድ ችግር ሊያጋጥማቸው ይችላል። ለረዥም ጊዜ የሚቆይ የማህፀን አካባቢ ህመም ሊያጋጥማቸው ወይም ክሮኒክ ፐልቪክ ፔን የምንለው ሊያጋጥማቸው ይችላል። የምጥ መሰናክልን የምንከላከልበት አንዱ ከልጅነት ይጀምራል። ከልጅነት ጀምሮ በቂ ምግብ፣ ስለዚህ ኒውትሪሽን አንዱ የማህፀን ዳሌ ጥበት የሚያመጣው የቫይታሚን ዲ እጥረት ነው። ስለዚህ በልጅነት በቂ ምግብ የሚያገኙ ልጆች በቂ የዳሌ ስፋት ይኖራቸዋል። ስለዚህ የምጥ መሰናክልን መከላከል እንችላለን። በሁለተኛ ደረጃ ደግሞ በቂ የሆነ የእርግዝና ክትትል ያስፈልጋታል። ስለዚህ የዓለም ጤና ድርጅት አንድ እናት በእርግዝና ጊዜ ለ8 ጊዜ ቢያንስ መታየት አለባት። ይሄ ሚኒመም ክራይቴሪያ ነው። ስለዚህ በቂ የእርግዝና ክትትል የምታደርግ እናት የልጁ ችግር የእናትየው ችግር በጊዜው መታወቅ ይችላል። በምጥ ጊዜ የሚገጥምን መሰናክል መከላከል እንችላለን። በሶስተኛ ደረጃ ምጥ ከጀመረ በኋላ እናቶች ወደ ጤና ተቋም ሄደው በቂ ክትትል በባለሙያ መደረግ አለበት። ችግሩን አስቀድመን መለየት ስለምንችል እርምጃ መውሰድ ይቻላል። ክትትል ማድረግ በምጥ ጊዜ። በአራተኛ ደረጃ ደግሞ ለጤና ባለሙያዎች እንግዲህ የኢትዮጵያ የጤና እንትኑ እንደሚያሳየው ደረጃ አለው። ስለዚህ ምጥ ክትትል በሚያደርጉ ጊዜ እንደ ደረጃቸው ከባድ የሚሆን ደረጃ ላይ ሲደርስ በጊዜ ወደ የሚመለከተው ተቋም እናቶችን ማስተላለፍ፣ እሱ ደግሞ የምጥ መሰናክልን በጊዜ መክታት እንችላለን። የምጥ መሰናክል በሚከሰት ጊዜ እንደ ደረጃው ሕክምናውም የተለያየ ነው። የመጀመሪያ የምናደርገው የምጥ መሰናክል ሲኖር እናትየው በምጥ የምትወልድበት እድሏ በጣም ጠባብ ስለሆነ ወደ ኦፕሬሽን እንሄዳለን። በኦፕሬሽን ልጁን ከእናትየው ሆድ እናወጣለን። በዛ መስተካከል ከቻለ ችግሩ አንዱ መፍትሄ እሱ ነው። አንዳንዴ ግን በምጥ መሰናክል ምክንያት ማህፀን ሊተረተር ይችላል። ማህፀን ከተተረተረ ደግሞ ማህፀንን የማውጣት ኦፕሬሽን እንሰራለን። ስለዚህ ህክምናው ኦፕሬሽን ነው። ምጥ መሰናክል ሲያጋጥም ከዛ በኋላ የሚኖሩት ህክምናዎች በምጥ መሰናክሉ ምክንያት የመጡትን ኮምፕሊኬሽኖች ማከም ነው። ለምሳሌ ብዙ ጊዜ የሚያጋጥማቸው የፊስቱላ ችግር ነው። ይሄ ብዙ ጊዜ የሚከሰተው የመጀመሪያ እርግዝና በሚሆን ጊዜ ነው። ሁለተኛና ከዛ በላይ የሆኑ እርግዝናዎች የምጥ መሰናክል ሲያጋጥማቸው ማህፀን መተርተር አደጋ ነው የሚያጋጥማቸው። ስለዚህ ፊስቱላ የሚያጋጥማቸው እናቶች የፊስቱላ ህክምና ይደረግላቸዋል። ማህፀን መተርተር የሚያጋጥማቸው እናቶች ደግሞ የማህፀን የማውጣት ኦፕሬሽን ይደረጋል። ከዛ በኋላ መድኃኒቶችን በመስጠት ምክንያቱም እናቶች ለረዥም ሰዓት በሚያምጡ ጊዜ ለኢንፌክሽን ይጋለጣሉ። ያን ኢንፌክሽን ማከም፣ ደም እንዳይደማቸው ደግሞ ተጨማሪ ህክምናዎች ይደረጉላቸዋል። ማስተላለፍ የምፈልገው ለእናቶች መልእክት፣ ሁሉም እናት እርግዝና በሚኖር ጊዜ በቂ ክትትል
በባለሙያ እንዲያደርጉ። ምጥ ደግሞ የትኛውም አይነት ተፈጥሯዊ ምጥ በባለሙያ የታገዘ ክትትል ይፈልጋል። ስለዚህ ቤት ውስጥ የሚደረግ ወይም የሚሞከር የወሊድ እንቅስቃሴ ለእንዲህ አይነት አደጋ ስለሚያጋልጥ ሁሉም እናት በጤና ባለሙያ በታገዘ በጤና ተቋም ውስጥ እንዲወልዱ እናበረታታለን። ይህን ችግር መቅረፍ እንችላለን። ሌላው ለጤና ባለሙያዎች ክትትልን ለእናቶች የወሊድ ክትትል በሚያደርጉ ጊዜ የዓለም ጤና ድርጅት ያዘጋጀው የወሊድ መከታተያ ፎርም አለ። እሱን በመጠቀም የእናትየውን የምጥ ሁኔታ መከታተል ይቻላል። ችግሩን ደግሞ አስቀድሞ መተንበይ ስለሚቻል አስፈላጊውን እርምጃ መውሰድ ይቻላል።